አንድ አምላክ በሚሆን በስመ አብ ወወልድ ወመንፈስ ቅዱስ አሜን። ጥር 18 ፀሐየ ዘልዳ ሊቀ ሰማዕታት ቅዱስ ጊዮርጊስ አጽሙ ተቃጥሎ አጥንቱ ተፈጭቶ በደብረ ይድራስ ተራራ ላይ የተበተነበት ዕለት ነው። በ34 ዓመተ ምህረት ጥምቀትን ያመጣልን ለሀገራችንም ሆነ ለአፍሪቃ የመጀመሪያ ሐዋርያችን የሆነው ቅዱስ ባኮስ በዚች ዕለት በሰሜን ተራራዎች ላይ ቅዱስ ያሬድ በተሰወረበት ቦታ ተሰወረ። እርሱም በጌታችን የተመረጡ የከበሩ ሐዋርያትን እንኳን ወንጌልን በዓለም ለመስበክ ገና ከኢየሩሳሌም ባልወጡበት ወቅት ወደ አፍሪቃ መጥቶ ወንጌልን የሰበከ ነው። ለቅዱስ ኤፍሬም ሶርያዊ መምህር የሆኑት አባ ያዕቆብ ዕረፍታቸው ነው። ጌታችን ከሞት ያስነሳው የቅዱስ አልዓዛር እህቶች ማርያምና ማርታ መታሰቢያ በዓላቸው ነው። ቅዱስ አባ ያዕቆብ በገድል ተጠምደው የኖሩ እጅግ የከበሩ ታላቅ አባት ናቸው። ተወልደው ያደጉት ንጽቢን በምትባል ከተማ ቢሆንም ሶርያዊ ተብለው ይጠራሉ። የሀገረ ንጽቢን ኤጲስቆጶስ ሲሆኑ የእመቤታችን ውዳሴ ለደረሰው ታላቅ አባት ለቅዱስ ኤፍሬም ሶርያዊ መምህር ናቸው። ይህ ታላቅ አባት ከልጅነታቸው ጀምሮ ዓለምን ንቀው በምንኩስና መኖር መርጠው መንኩሰዋል። በጠጉር ከተሰራ ማቅ በቀር ሌላ ልብስ ለብሰው አያውቅም። በቀን በሌሊት በበጋ ሐሩርም ይሁን በክረምት ቁር ቢሆን ይህንን ልብሳቸውን አውልቀው አያውቅም። ምግብም ከቅጠላ ቅጠል ውጭ ተመግበው አያውቅም። የሚጠጡትም የዝናብ ውሃ ብቻ ነበር። ከዚህም በኋላ ሀብተ ትንቢትና ሀብተ ፈውስ ተሰጥቷቸው እጅግ አስገራሚ የሆኑ ታምራትን ያድርጉ ጀመር። በአንዲት ዕለት ሴቶችን በውሃ ምንጭ ላይ እርቃናቸውን ያለ ማፈር ሲጫወቱና ሲሳለቁ አይተው የውሃውን ምንጭ ወዲያው እንዲደርቅ አድርገውታል። የሴቶችንም የራሳቸውን ፀጉር በታምራት ነጭ ሸበት አድርጎባቸዋል። ሴቶችም ተጸጽተው በአባታችን እግር ስር ወድቀው በለመኗቸው ጊዜ የውሃውን ምንጭ መልሰው አፈለቁላቸው። እንዳይታበዩ ሲሉ ግን የራሳቸውን ፀጉር ለምልክት ነጭ አድርገው ተውላቸው። ትሩፋታቸውና ዜናቸው በየቦታው በተሰማ ጊዜ አቡነ ያዕቆብን በንጽቢን ሀገር ላይ ኤጲስቆጶስነት ሾማቸው። ጻድቁ ንጉሥ ታላቁ ቆስጠንጢኖስ 318ቱን የከበሩ አባቶች በኒቅያ እንዲሰበሰቡ ሲያድርግ ገድለኛ የሆኑት ይህ ታላቅ አባትም አንዱ ነበሩ። በጉባኤውም መካከል ሙት አስነስተው እንዲመሰክር አድርገውታል። እርሳቸውም አርዮስን አስተምረው መክረው እምቢ ቢላቸው ረግመው አወግዘውታል። የፋርስ ንጉሥ መጥቶ ሀገረ ንጽቢን ሊወር አስቦ በከበባት ጊዜ አቡነ ያዕቆብ በጸሎታቸው የጭጋግ ደመና በሰራዊቱ ላይ አምጡባቸው። ተናዳፊ ትኞችም ፈረሶቻቸውንና ወታደሮቻቸውን ሁሉ ነደፏቸው። ፈረሶቹም ማሰሪያቸውን እየበጠሱ ፈርጥተው ጠፉ። ንጉሡም ይህን ታምር አይቶ እጅግ ፈርቶ ወደ ኋላ ተመልሶ ሄዷል። ጻድቁ ሕዝበ ክርስቲያኑንና ሀገራቸውን በእንደዚህ አይነት ሁኔታ በጽድቅ ሲያገለግሉ ኖረው በሰላም አርፈዋል። ረድኤት በረከታቸው ይደርብን። እግዚአብሔር በጸሎታቸው ይማረን፣ አሜን። ስብረተ አጽሙ ለሊቀ ሰማዕት ቅዱስ ጊዮርጊስ። ከሃዲው ንጉሥ ድዱያኖስ እጅግ አሰቃቂ በሆነው ብዙ መከራዎች እያሰቃየ 3 ጊዜም ቢገድለው ጌታችን ግን ቅዱስ ጊዮርጊስን ከሞት እያስነሳው ከከሃዲያን ያሳፍራቸው ነበር። ንጉሥ ድዱያኖስ የሚያደርገው ቢያጣ ጭፍሮቹን በመንኮራኩር ፈጭታችሁ አጥንቱን ደብረ ይድራስ ተራራ ላይ ወስዳችሁ ዙሩት ብሎ አዘዛቸው። ጭፍሮቹም የቅዱስ ጊዮርጊስን ስጋ በመንኮራኩር ፈጭተው ወስደው በተራራው ላይ ቢረጩት
ስጋው ያረፈበት ሳር ቅጠሉ፣ ድንጋዩ፣ እንጨቱ ሁሉ ጊዮርጊስ ቅዱስ ለእግዚአብሔር፣ ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ አመሰግነዋል። አሁንም ጌታችን ለሶስተኛ ጊዜ ከሞት አስነሳውና ስጋውን ፈጭተው በተራራም ላይ ስጋውን በትነውት ወደ ንጉሱ የሚመለሱትን ወታደሮች በመንገድ ከኋላቸው ሄዶ ደረሰባቸው። ቆዩኝ፣ ጠብቁኝ አላቸው። እነርሱም እጅግ ደንግጠው ይህ እንዴት እንደሆነ ሲጠይቁ አምላኬ ከሞት አዳነኝ አላቸው። ጭፍሮቹም እጅግ ደንግጠው ከእግሩ ስር ወድቀው ይቅር በለን ብለው በአምላኩ እንደሚያምኑ መሰከሩለት። ቅዱስ ጊዮርጊስም ከመሬት ላይ ውሃ አምንጭቶ በጸሎት ጌታችንን ቢጠይቅ ቅዱስ ዮሐንስ መጥቶ አጥምቋቸዋል። እነርሱም በንጉሳቸው ፊት ሄደው ስለ ጌታችን በመመስከር በሰማዕትነት አርፈዋል። ሰማዕቱ ቅዱስ ጊዮርጊስ አጽሙ ተቃጥሎ አጥንቱ ተፈጭቶ በደብረ ይድራስ ተራራ ላይ የተበተነው በዚህች ዕለት ነው። የሊቀ ሰማዕት የቅዱስ ጊዮርጊስ ረድኤት በረከቱ ይደርብን። እግዚአብሔር በጸሎት ይማረን፣ አሜን። የመጀመሪያው የአፍሪቃ ሐዋርያ ቅዱስ ባኮስ ይክም ጀንደረባ በመጀመሪያ የኢትዮጵያ ንግስት የሆነችው የህንደኬ የገንዘቧ ሁሉ ኃላፊና አዛዥ የነበረ ነው። ከአባቱ እብነ መላክ ከእናቱ ሲነ ሕይወት ታኅሳስ 29 ቀን ተወለደ። ኢትዮጵያውያን ከጥንት ጀምሮ ወደ ኢየሩሳሌም በመጓዝ ለበዓለ ፋሲካ በቤተ መቅደስ ይሰግዱ እንደነበረው ሁሉ ይክም ጃንደረባ ከ4000 ማይልስ በላይ ተጉዞ ኢየሩሳሌምን ተሳልሞ በመመለስ ላይ ነበረ። ከኢየሩሳሌም ወደ ኢትዮጵያ ሲመለስ የነቢዩ ኢሳይያስ መጽሐፍ በተለይም ስለ ጌታችን መከራ መስቀል በዝርዝር የሚናገረውን ክፍል 53ኛው ምዕራፍ ያነብ ነበር። ነገር ግን ጃንደረባው ስለማን እንደሚናገር አልገባውም ነበር። በዚህም ጊዜ እግዚአብሔር በአካባቢው ወንጌልን ይሰብክ የነበረውን ሐዋርያው ቅዱስ ፊልጶስን ላከለት። እርሱም ጃንደረባው ያነበው የነበረውን መጽሐፍ ተረጎመለት፣ የከበረች ወንጌልን ሰበከለት። በመጨረሻም አጠመቀው። ሐዋርያው ባጠመቀውም ጊዜ መንፈስ ቅዱስ በጃንደረባው ላይ ወረደ። ሐዋርያ ምዕራፍ 8 26-40። ይህን ለእኛ ለኢትዮጵያውያን እጅግ የሚያኮራን ታሪካችን ነው። ዛሬ በእጃችን ላይ በሚገኘው መጽሐፍ ውስጥ ባይኖርም በቆዩ የመጽሐፍ ቅዱስ ጥራዞች ላይ ግን ሐዋርያው ቅዱስ ፊልጶስ ጃንደረባውን ባጠመቀውም ጊዜ መንፈስ ቅዱስ በኢትዮጵያው ጃንደረባ ላይ እንደወረደ ተጽፏል። ሐዋርያው ቅዱስ ፊልጶስ ጃንደረባውን ያጠመቀበት ወንዝ ቤተ ሳሮን በተባለችውና እስከ ዛሬም ድረስ ከኢየሩሳሌም 20 ማይልስ ርቀት በምትገኘው መንደር በኬብሮን መካከል ባለው ኮረብታ ስር የሚመነጭ ነው። የቤተ ክርስቲያን የታሪክ ጸሐፊ የሆነው ሊቀ ቅዱስ ጀሮም ጃንደረባውን የኢትዮጵያውያን ሐዋርያ በማለት ይጠራዋል። በሰፊው ለኢትዮጵያውያን ወንጌል የሰበከ እርሱ ነውና ጌታችን የመረጣቸው የከበሩ ሐዋርያት እንኳን ወንጌልን በዓለም ለመስበክ ገና ከኢየሩሳሌም ባልወጡበት ወቅት በ34 ዓመተ ምህረት ነው ቅድስት ሀገራችን ኢትዮጵያ በክርስቶስ አምና ወንጌልን የተቀበለችው። በምድሪቱም ላይ ወንጌል መንገር የጀመረው ከዚሁ ጊዜ ጀምሮ ነው። ሐዋርያው ባኮስ ከኢየሩሳሌም ወንጌል ተምሮና ተጠምቆ ወደ አክሱም እንደተመለሰ በመጀመሪያ ያጠመቀው ንግስቲቷን ህንደኬን ነው። ከእርሷም በኋላ መኳንንቱና መሳፍንቱ ሁሉ አምነው በባኮስ እጅ ተጠመቁ። ይኸውም በ34 ዓመተ ምህረት ነው። ከዚህም በኋላ ባኮስ እስከ ኑቢያ ድረስ ሄዶ ወንጌልን ሰብኮ ብዙዎችን አሳምኖ አጥምቀዋል። በዚህም ጊዜ ወንጌላዊው ቅዱስ ማቴዎስ ወደ ኢትዮጵያ መጥቶ በባኮስ እየተሰጠ የነበረውን የወንጌል ብርሃን የበለጠ እንዲያበራ አድርጓል። ከጃንደረባውም ጋር ሆነው በብዙ ቦታዎች አብረው ወንጌልን
ሰብከው አምልኮተ ጣዖትን አጥፍተዋል። ከዚህም በኋላ ባኮስ ወደ የመን በመሄድ በዚያም ክርስትናን በማስተማር ብዙዎችን አሳምኖ ካጠመቀ በኋላ ወደ ፐርዣ ከዚያም ወደ ህንድ በመሄድ ሐዋርያው አገልግሎትን ፈጽመዋል። በመጨረሻም ጥንት ታፕሮባን ዛሬ ሲሎን በምትባለው ደሴት ወንጌል በማስተማር ላይ እያለ በሰማዕትነት እንዳረፈ መዛግብት ያስረዳሉ። በሌላም በኩል ሐዋርያው ባኮስ ከመጥመቁ በፊት 35 ዓመት ከተጠመቀ በኋላ ደግሞ 41 ዓመት ኖረ። በኢየሩሳሌም 3 ዓመት ተቀምጦ ወንጌልን ዞሮ ካስተማረ በኋላ በመጨረሻ በ79 ዓመቱ ጥር 18 ቀን በሰሜን ተራራዎች ላይ ቅዱስ ያሬድ በተሰወረበት ቦታ እንደተሰወረ ሊቀ ብርሃናት መርቆሬዎስ አረጋ ጽፈዋል። የቅዱስ ባኮስ ረድኤት በረከቱ ይደርብን፣ እግዚአብሔር በጸሎት ይማረን፣ አሜን። ጥር 18 ጌታችን በደሃ ሰው ተመስሎ ተገልጦ ቁራሽ እንጀራ የለመናትን በኋላም በጀርባዋ አዝላ የሸኘችውን ኢትዮጵያዊቷን ቅድስት ጸበለ ማርያም መታሰቢያ በዓሏ ነው። እርሷም በጎኗ ተኝታ የማታውቅ በጌታችን 40 ጾም ወራት ከሰንበት በቀር ምንም የማትቀምስ ነብሮች የእግሯን ትቢያ ይልሱላት የነበረች ታላቅ ኢትዮጵያዊቷ ቅድስት ናት። ይኸውም ከነቢያት ከሐዋርያትና ከሰማዕታት ዕድል የተሰጣት ናትና። ከደናግል መነኮሳት ዕድል ተሰጣት፣ መነኩሲትም ድንግል ናትና። ቅድስት ጸበለ ማርያም ትውልዷ በጎንደር ጠቅላይ ግዛት ቀሃ አካባቢ ነው። ወላጆቿ አባቷ እንድርያስና እናቷ መስቀል ክብራ ፈሪሃ እግዚአብሔርንና ስርዓተ ቤተ ክርስቲያንን እያስተማሩ በሃይማኖት በምግባር ኮትኩተው አሳደጓት። ከዕለታትም በአንደኛው ቀን ተከስተ ብርሃን የተባለ ደገኛ ባህታዊ ወደ አባቷ ቤት መጥቶ ባደረበት መንፈስ ቅዱስ ኃይል የቅድስት ጸበለ ማርያም ጸጋ አወቀ። ለወላጆቿም ይህች ልጅ ወደፊት ነፍሳት የሚድኑባት የከበረች ትሆናለች ብሎ በእርሷ ላይ ትንቢት ተናገረ። ቅድስት ጸበለ ማርያም ለአቅመ ሔዋን ስትደርስ ወላጆቿ በጋብቻ ሕግ እንድትወስን ፈለጉ። ነገር ግን ቅድስት ጸበለ ማርያም ቅዱስ ጳውሎስ ለእግዚአብሔር አጭቶኛልና ፈጣሪዬን በድንግልና ለማገልገል ተስያለሁ በማለት ተቃወመቻቸው። ወደ አንድ ደገኛ ባህታዊም ዘንድ ሄዳ በጸሎቱ ከዚህ ነገር እንዲያድናትና ተማጸነች። እርሱም ፍቃደ እግዚአብሔርን በጸሎት ከጠየቀላት በኋላ ማድረግ የሚገባትንና ወደፊት የሚገጥማትን ሁሉ ነገራት። እርሷም ለዕጣን እንዲሆን ጌጧን ሁሉ አውጥታ ሸጠችና መስዋዕቴን አሳርግልኝ ብላ ለባህታዊው ሰጠችው። እርሱም ከጸለየላት በኋላ የጸሎቱን ምላሽ ነገራት። ወላጆቿም ያለ ፈቃዷ በሕግ ቢያገባትም ቅድስት ጸበለ ማርያም ግን በሌሊት ማንም ሳያት ከጫጉላ ቤት ወጥታ ሄዳ በልዳው ፀሐይ በቅዱስ ጊዮርጊስ ስም ወደ ተሰራች ቤተ ክርስቲያን ሄዳ እያለቀሰች ጸሎት አደረገች። እመቤታችንም ከሚካኤል ወገብርኤል እንዲሁም ከቅዱስ ጊዮርጊስ ጋር ተገለጠችላትና እንዲጠብቋት ነገረቻቸው። ቤተሰቦቿም እንዳያዝኑባት ፈርታ ተመልሳ ወደ ባሏ ዘንድ ብትገባም ባሏ በግብር እንዳያውቃት መላእክቱ ይጠብቋት ነበር። ባሏም ሰውነቷ እንደ እሳት ያቃጥለው ነበር። እሱም አእምሮውን ከሳተ ከ3 ቀን በኋላ ሲነቃ የደረሰበትን ለቤተሰቦቹ ባስረዳቸው ጊዜ ከገዳም የመጣች ከሆነች ለእኛ ልትሆን አይገባም አሉና አስጊጠውና ሸልመው መልሰው ወደ ቤተሰቦቿ ላኳት። አባቷም ዳግመኛ ወደ ባሏ እንድትመለስ በማስገደድ ብዙ አሰቃቂ ግርፋት ቢገርፋትም በታምራት ምንም እንዳላገኛት ሆነች። ከዚህም በኋላ
ወጥታ ወደ ምድረ በዳ ሄደች። ወደ ገዳምም ሄዳ ዋሻው ውስጥ ገብታ ስትጸልይ አድራ አረፍ ስትል ነብር መጥቶ የእግሯን ትቢያ ይልሳት ነበር። ከዚያም ወጥታ ንህበት ወደሚባል ሀገር መጥታ ቶማስ ከሚባል መነኩሴ ጋር በታላቅ ተጋድሎ ኖረች። ቆማ ስትጸልይ እንባዋ መሬቱን ያርስ ነበር። ግን ሰው እንዳያውቃባት አፈር በላዩ ትጨምርበታለች። በአንድ ዕለትም በቤተ ክርስቲያን ቆማ ስትጸልይ በሁለቱ ማዕዘን የተቀበሩ ሙታን ሲጮሁ ሰማቻቸው። እነርሱም ግን በሲኦል ነበሩ። ጩኸታቸውም በሰማች ጊዜ በእንባዋ ላይ እንባን በጸሎቷም ላይ ጸሎት ጨምራ ስለ እነርሱ ለመነች። ስለ እነርሱም ሱባዔ ያዘች። በባህሪው ቸርና ይቅር ባይ የሆነ ልዑል እግዚአብሔርም ጸሎቷን ሰምቶ እነዚያን ነፍሳት ማረላት። ቅድስት ጸበለ ማርያም በምግባርና በትሩፋት በጾም በጸሎት ጸንታ ከኖረች በኋላ የምንኩስና ቀንበርን ትሸከም በምናኔ ትኖር ዘንድ በብሕትና ወደሚኖረው ታላቁ አባት ወደ አቡነ ገብረ ማርያም ዘደብረ ሐንታ ዘድን ሄደች። እርሱም ማህሌተ ጽጌን ከአባ ጽጌ ድንግል ጋር የደረሰው ነው። አቡነ ገብረ ማርያምም ካስተማራት አመነኮሳትና በኋላ ስሟን ጸበለ ማርያም ብሎ ሰየማት። ከዚህም በኋላ ተጋድሎዋን እጅግ በማብዛት ትርምትን ገንዘብ አደረገች። ከእንጨት ፍሬዎች ውጭ የማትመገብ ሆነች። በተቀደሰችው የጌታችን 40 ጾም ወራት ግን ከሰንበት በቀር እርሱም ፈጽሞ አትቀምስም። እስከ ፋሲካም ድረስ ከበዓቷ ስለማትወጣ ማንም አያያትም ነበር። ከመነኮሰችም ጊዜ ጀምሮ በጎኗ ተኝታ አታውቅም። በማማት ጊዜም ተቀምጣ ታንቀላፋ ነበር። በውርጭ ቅዝቃዜ መከራን የተቀበለት በባህር ውስጥም ቆማ እየጸለየች ታድራለች። በስግደቷም በቀን እስከ 8,000 ትሰግድ ነበር። ከወንድሟ ቶማስም የቅዱሳት መጻሕፍትን ምስጢር ተማረች። የዮሐንስ ወንጌልና የራእዩን መጽሐፍ ዘውትር በማንበብ ትጸልያለች። የእመቤታችንን በዓል በሆነ ጊዜ አርጋኖን ውዳሴዋን በቀን 3 ጊዜ ታነባለች። አንቀጸ ብርሃንንም በየ7ቱ ጊዜ ትጸልያለች። የዳዊትንም መዝሙር በፈጸመች ጊዜ የጌታችንን መከራ ግርፋት እያሰበች ራስዋን 1000 ጊዜ ትገርፋለች። ዳግመኛም አገዛዛቸው መልካም ይሆን ዘንድ ስለ ጳጳሱና ስለ ንጉሱ 1000 ጊዜ፣ ስለ መነኮሳትም 1000 ጊዜ፣ ስለ ኃጥአንም 1000 ጊዜ ራስዋን ትገርፋለች። ዳግመኛም ነጭ ዕጣን በእጇ ይዛ 7 ቀን እስኪሆን ድረስ እንባዋን ታፈስባታለች። ያም ነጭ ዕጣን ከእንባዋ ብዛት የተነሳ ጥቁር ይሆናል። በዓል በሚሆንበት በሰባተኛው ቀን አስቀድማ አውቃ በመሰዊያ ያሳርገው ዘንድ ያን ዕጣን ለቄሱ ትሰጠዋለች። እግዚአብሔርም እንደ ሱራፌል የጽናህ መዓዛ እንደ ኪሩቤል ዕጣን ሽታ አድርጎ ከቄሱ እጅ ሲቀበል በግልጽ ታያለች። ቅድስት እናታችን እሾህ ያለው የብረት ዘንዥር በወገቧ ትታጠቃለች። በወገቧና በጭኖቿ ያሰረችው ርጥብ የላም ቆርበት ከአጥንቶቿ ጋር ይጣበቃል። በደረቀም ጊዜ ስጋዋ እየተቆራረጠ ይወድቃል። በምድርም ውስጥ ትቀብረዋለች። 5 ጊዜም እንደዚህ እያደረገች ራስዋን ጎዳች። መልሳ ከዳንም መልሳ ታቆስለዋለች። በዚህም ጊዜ ጌታችን ተገለጠላትና ወዳጄ ጸበለ ማርያም ሆይ ሰላም ላንቺ ይሁን አላት። ዳግመኛም በእንዲህ ያለ የቁስል መከራ መሰቃየት ይበቃሻል ካላት በኋላ ተሰወረ። እርሷ ግን 7 ጊዜ እስኪሆናት ድረስ ይህንን አደረገች። በዚህም ጊዜ ስጋዋ እጅግ ታመመ። ስጋዋ እንደ ድንጋይ ቆርበት ደርቆ ቢቀር የእግዚአብሔርን ትእዛዝ እንደ ተላለፈች አውቃ ከዚያ ጊዜ ጀምሮ ተወች። ከዕለታትም በአንደኛው ቀን
ቅድስት ጸበለ ማርያም እየጸለየች ሳለ የክብር ባለቤት ጌታችን አምላካችን ኢየሱስ ክርስቶስ በቆሰለ ችግረኛ ድሃ ሰው ተመስሎ ለቅድስት ጸበለ ማርያም ተገልጦ ወደ እሷ በመምጣት ቁራሽ እንጀራ ለመናት። እርሷም ፈጥና ይዛ መጥታ ሰጠችው። እንጀራውም ተቀብሎ ሲያበቃ በመንገድ ብዛት ደክሜያለሁና በጀርባሽ አዝለሽ ትሸኝኝ ዘንድ እወዳለሁ አላት። እርሷም ለድሆች አዛኝ ናትና አዝላው የድንጋይ መወርወሪያ ያህል እንደወሰደችው ቁስሉ ይድን ጀመረ። ወዲያውም ቁስሉ ድኖ ምንም እንዳላገኘው ፍጹም ዳህነኛ ሰው ሆነ። ያን ጊዜ ፊቱ እንደ ፀሐይ አበራ፣ ሁለንተናውም ተለወጠ። የክብር ባለቤት ጌታችን ከጀርባዋ ወርዶ በፊት ለፊቷ ቆመና የከበርሽ አገልጋይ የጸበለ ማርያም ሆይ ምን እንዳድርግልሽ ትወጃለሽ? አላት። እርሷም ከድንጋጤዋ የተነሳ እንደ በድን ሆና መሬት ላይ ወደቀች። ጌታችንም አበረታትና እጇን ይዞ አነሳትና የልብሽን መሻት ለምኚ አላት። እርሷም አምላኬ ሆይ በፊትስ ሞገስ ካገኘሁ በሲኦል ያሉ ነፍሳት ይቅር በላቸው አለችው። በዚህም ምክንያት በጌታችን ቸርነትና በእርሷ አማላጅነት ብዙ ነፍሳት ከሲኦል ወጡ። ጌታችንም ሰላምታ ሰጥቷት በክብር አረገ። ዳግመኛም ጌታችን ለቅድስት ጸበለ ማርያም 3 በትሮችን ሰጥቷት በእነርሱ እየተመረኮዘች እስከ ሲኦል ድረስ ትሄድና ነፍሳትን ታወጣና ታስተምር እንደነበር ራሷ ተናገረች። ዳግመኛም ስትናገር ሰማያውያን ብዙ ስሞች አወጡልኝ፣ የወይን ፍሬ እያሉ ይጠሩኛል፣ የበረከት ፍሬ የሚሉኝም አሉ፣ የገነት ፍሬም ይሉኛል አለች። ዳግመኛም ከልዑል ዘንድ ብዙ ጸጋዎች እንደተሰጣት በሕይወት ሳለች ለአንድ ደገኛ ቄስ ነገረችው። ከዕለታትም በአንደኛው ቀን አምላክን በድንግልና የወለደች ክብርት እመቤታችን ለቅድስት ጸበለ ማርያም ተገለጠችላትና ስሜን የተሸከምሽ ጸበለ ማርያም ሆይ ሰላም ላንቺ ይሁን አለቻት። እመቤታችንም ብዙ ምስጢርን ከነገረቻት በኋላ ጡቶቿንም አጠባቻትና በጸጋ የከበረች አደረገቻት። በስሟም ብዙ ተአምራትን የምታደርግ ሆነች። ቅድስት እናታችን ጸበለ ማርያም ከነቢያት ከሐዋርያትና ከሰማዕታት ዕድል የተሰጣት እናት ናት። እንደ ነቢያት የሚመጣውን ሁሉ እንዳለፈ አድርጋ ትናገራለች። ዳግመኛም የትምህርታቸውን ፍለጋ ስለተከለከለችና ለሕጋቸው ስለተገዛች ከሐዋርያት ጋር ዕድል ተሰጣት። ሶስተኛ ግድ ሳይሏት በፍቃዷ ስለተቀበለቻቸው ግርፋቶችና ስላገኛት መከራ የሰማዕታት ዕድል ተሰጣት። ከደናግል መነኮሳትም ዕድል ተሰጣት። መነኩሲትም ድንግልም ናትና ቅድስት እናታችን ጸበለ ማርያም መልካም የሆነውን ተጋድሎዋን ከፈጸመችና ጌታችን ታላቅ ቃል ኪዳን ከገባላት በኋላ በሰላም አርፋለች። እንደ ንግሥት እሌኒም የሞቷን መስቀል ተሸክማ ተጠብቆላት ወዳለ ተስፋ በክብር ሄደች። እረፍቷ መስከረም 18 ነው። ጥር 18 ዓመታዊ በዓላው ነው። የቅድስት እናታችን ጸበለ ማርያም ረድኤት በረከቷ ይደርብን። እግዚአብሔር በጸሎቷ ይማረን፣ አሜን። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን።